ምንድነው የተፈጠረው? እርግጠኛ ነኝ ምንም የተፈጠረ ነገር የለም አይደል? የጠየቁሽ ጠይቂኛለሽ እንዴ? በእርግጥ ማታ ጨርቃችን እስክንጥል ድረስ ጠጥተን ነበር። አዎ ጠጥተን ነበር፣ ግን ደግሞ የዚህን ያክል ራሳችንን እንስታለን ብዬ አልጠበቅኩም። ወይ አምራን፣ ቆይ አንቺ ይሄ ጉራማይሌ ህይወት መቼ ነው የሚያበቃው? ይሄን ብቻ መልሽ። አድርገናል ወይስ አላደረግንም? እንዴ ይሄው እንደምታው አይደል እንዴ? ልብሳችን እንደሆነ አውላልቀናል። እኔ እኮ ተጨንቄ ነው እየጠየቅኩሽ ያለሁት። አንቺ ትቀልጅብኛለሽ እንዴ? ግልገል ሱሬክ እንኳን ሳይቀር መሬት ላይ ወድቆ እንደዚህ አይነት ሲሊ ጥያቄ ትጠይቀኛለህ እንዴ? ዳጊ ግን ምንድን ነው ያደረገው? ቆይ እንዴት ነው እንደዚህ አቅሌን እስክስት ድረስ ልጠጣ የቻልኩት? እሺ አሁን ክፍሌን ለቀህ ትወጣልኛለህ? ምን ማለቴ ልብሴን ልለብስ ነበር። እኔስ መንፈስ ነኝ እንዴ? ስለብስ አይታይሽም? አንተም ታፍራለህ እንዴ? አይ የለም፣ ማፈሪያን በልቼ ነው እንደዚህ ሆንኩት። ወይ መጠጥ እንዴ! ጭራሽ አንቺ ቤት ነው ያለሁት እንዴ? ቆይ ይሄንንም አታስታውስም እንዴ? ቆይ የዛን ሰዓት እንዴት ሆነ ነው መኪና እንኳን መንዳት የቻልከው? አሃ፣ ስለዚህ አንቺ ሁሉንም ነገር ታስታውሻለሽ ማለት ነው። አይዞህ፣ ክፍል ውስጥ ምንም አይነት ካሜራ የለም። እባክሽ ከዚህ በኋላ እንኳን እንደሱ እንደማታደርጊ እርግጠኛ ነኝ። የዚህን ያክል አምነኸኛል ማለት ነው? ይኸውልሽ በቃ ይሄ ሚስጥር በሁለታችን መሀል ይቀርሽ። ማታ የተፈጠረው ነገር ደግሞ እንደ አንድ ህይወታችን ላይ እንዳጋጠመን አጋጣሚ ነው። በእኔ በኩል ችግር የለውም፣ ግን ደግሞ በዚህ አጋጣሚ እንዳላረግዝ ፍራሽ። ምን? ሸጠሙ እኔ ሰዎቹ ምንም አላማሩኝ። አንተ ግን እርግጠኛ ነህ አይደል? ምኑን? እዛ ቤት ሁለት ወንድ ብቻ ነው የሚኖረው? ቆይ አንተ ይሄን ጥያቄ ስንት ጊዜ ነው የምጠይቀኝ? ስማ፣ ስህተት ላለመስራት እስከሆነ ድረስ 1000 ጊዜ ድረስ መጠየቅ እንችላለን። እንግዲህ እኔ እስከማውቀው ድረስ እዛ ቤት የሚኖሩት ሁለት ወንዶች ናቸው። ያው አንደኛው ጣይም ያለው የኔ ልጅ ነው። ሙሽራው ደግሞ ቀላ ያለ ነው አይደል? ታውቃለህ፣ የሆነ ፎቶ ነገር እኮ ቢኖር ጥሩ ነበር። ቆይ ሰዎቹ ፕሮፌሽናል ናቸው አላልከኝ? እና ፕሮፌሽናል ቢሆንስ ቢያንስ ሙሉ መረጃ መያዝ የለባቸውም? ቆይ ከዚህ ሁሉ ለምን አንተው ምን ትሆን ነው የሚሻለው? ምን ያልከው? አዎ ሁሉ ነገር ትተን አላረል ሊሆነ በቃ ቢቀርብን ይሻለኛል። ደስ አላለኝም። ሲምባ መቼም አታስበው። መቼም አንተ 100 ብታስብ እንኳን ሰዎቹ በቀላሉ የሚተው አይደሉም። እንዴ እኔ ከፈለኩስ? ከዚህ በኋላ አንተ ፈለክ ካልፈለክ ሰዎቹ አንዴ ገንዘብ ማውጣት ጀምረዋል። እና የጀመሩ እንደሆነስ? እናማ ወደፊት እንጂ ወደ ኋላማ የማይታሰብ ነገር ነው። ምን ሆነ ነው? በቃ ሁሉ ነገር ከኔ ነው የሚጠብቁት። በቃ አይተውት። አይተውትም። ስማ፣ ከተውትም ናኦምን ትተው ያንተ ልጅ በማገት ገንዘብ ማግኘት አለብን ብሏል። ናልክ ትሰማኛለህ? ልጅ ላይ አንድ ነገር ይድረስና ቆዳን ነው የምገፍል። ተግባባን? አንተ ራሱ ሲጀመር ማን ስራውን አምጣለ። በሱ ከቀጠሉ ይኸውልህ ለአንተም ለልጅ ማስጊ ነው የሚሆነው። አይመለሱም። ጨካኝ ናቸው። በፍጹም ይሄ ሊሆን አይችልም። ሰማኛለህ ሲማ፣ ከዚህ በኋላ ያለ አማራጭ ወደፊትና ወደፊት መቀጠል ብቻ። እሺ እሺ ይበልጣል ከሺ ሲባል አልሰማም። ልቆኑ እስቲ አሁን ስለ ናኦም አንዳንድ ነገር ንገረኝ። ቅድም እንዳልከው ናኦም ማለት ትንሽ ቀላ ብሎ ሰውነቱ ደልደል ያለ። በጣም ጥሩ በጣም ጥሩ። አየሲማ እንደዚህ ነገሮችን ተንተን አድርገህ ስነግረኝ ነገሮች የተሻለ ይሆናሉ ማለት ነው አይደል? ይሄ ነገር አሁንም እያስፈራኝ ነው። ኦ ሲምባ ነገርኩህ እኮ ከዚህ በኋላ ፈራህ አልፈራህ ምንም አይነት ዋጋ የለውም ማለት እንዴ። የላካቸው ሰዎች ስራውን ጀምረዋል እንዴ? ዛሬ ነው እገታው የሚፈጸመው። ምን? እሺ እንደምሽ ባንኩ
እንዴት ነሽ ወይዘሮ ዝናሽ? እኔ የምልሽ ፋንቱ፣ ባለፈው በተናገርኩሽ ነገር ተቀየምሽኛል እንዴ? በየትኛው ነገር? ስለ ድሮ ሰራተኛችን የነገርኩሽ። ኧረ አልተቀየምኩም። ደግሞ ለምን ስቀየምሻለሁ? እና ታዲያ ባትቀየሚኝ ነው ከክፍልሽ መውጣት ያቆምሽው? ነገሮቹን ለማብረድ ብዬ ነው። ደግሞ እኮ አንቺም ልክ ነሽ። ለማንኛውም ከኔ ጋር አሁን በግልጽ የማውራት ጊዜው እንደሆነ ልነግርሽ እወዳለሁ። ምን እንድናወራ ነው የፈለግሽ? ለነገሩ ከኔ ጋር እኮ ማውራት እንደማትፈልጊ ግልጽ ነው። እኔ ግን ማውራቴን አላቆም። እኔ ባወራውን ምን ያምርብኛል? የሰው ክብር ሳልነካ ክብሬን ጠብቄ ብቀመጥ አይሻልም? ጥሩ፣ እንግዳውስ እንደዛ ከሆነ እኔ ልናገር። ይኸውልሽ ናሆም በጣም መሳሳለትና ከነፍሴ በላይ የምወደው ልጄ ነው። ምን እያልሽ ነው ወይዘሮ ዝናሽ? ሰምተሽኛል ፋንቱ፣ ናሆም የምወደው ልጄ ነው። እሱን እዚህ ቤት ባለውበት ጊዜ አረጋግጫለሁ። ግን ለምንድን ነው ዘለሽ ስለ ናሆም አሁን ያወራሽው? ለዚህ ደግሞ ምንም ማብራሪያ ያስፈልገው። ይሄ ደግሞ በደንብ የሚገባሽ ይመስለኛል። ይቅርታ ትይዙን፣ እኔ አሁንም አልገባኝም። ሲመስለኝ ልጄን ከኔ ለመንጠቅ አሰፍስፈው ቢጠብቁ ጠላቶች አሉ ይመስለኛል። ጠላት? ምን አይነት ጠላት ነው ያሰፈሰፈው? ፋንቱ፣ እኔ ከዚህ እንድትሄጂ እፈልጋለሁ። ኤሚል ላተረፍሽበት ደግሞ የፈለግሽውን ያህል ገንዘብ ልሰጥሽ እፈልጋለሁ። እባክሽን እዚህ እንድትቆይ አልፈልግም። ወይዘሮ ዝናሽ ኧረ እባክሽ ተረጋጊ። እኔ ደግሞ ከዚህ እንድትሄጂ እፈልጋለሁ። ፋንቱ፣ በአንቺ የተነሳ ይኸው ቤተሰቤ በሙሉ እየተበጠበጠብኝ ነው፣ እየተረበሸ ነው። ቆይ እኔ ምን አደረግኳችሁ? እሺ ምናችሁ ላይ አስደረስኩኝ? ላይኩን አላውቅም። ላይኩን አሁን ላንቺ መሟገቱን አላቆመም። እኔ ደግሞ ይሄ ነገር በጣም ያመኛል። ወይዘሮ ዝናሽ ምንም አታስቢ። እኔ ባልሽን ለመቀማት አልመጣሁ። ስለዚህ ልጄ ልትቀሚ ነው የመጣሽው ማለት ነው? ተናገሪ እንጂ ፋንቱ፣ ለምን ድረስ በምትይው? ታውቆሻል ግን እትዬ በጣም እኮ እየተቆጣሽኝ ነው። ይኸውልሽ ከተነሳብኝ ደግሞ ዝናሽ ምን አይነት ሴት እንደሆነች አንቺ ምንም ጠንቅቀሽ ታውቂያለሽ። እኔ እሱ እንዴት ላውቅ እችላለሁ? ጥሩ፣ ከኔ ጋር ጨዋታ ለመጫወት አሁንም እየሞከርሽ ነው አይደለ? ይሄ ጨዋታሽ የሚያዋጣሽ ከሆነ እናያለን። እኔ ለጨዋታ ሳይሆን ለስራ ነው እዚህ ያለሁት። እኔ ከአሰሪዬ ጋር በአግባብ ነው ስራ መስራት የምፈልገው። ክብሩ ቀርቶብኝ በቅጡ በኮነነኝ አሉ። ለአንቺ በቃ ልጅ ጨዋታ ነው፣ ቀልድ ነው አይደል? እኔ ምስጋናም ክፍያም ሳልፈልግ ኤሚን ከሞት ታደግኩልሽ። ይሄ ማለት በልጅ መቀለድ ነው ማለት ነው? ለሱ እኮ የፈለግሽውን ልከፍልሽ እችላለሁ ብዬሻለሁ አይደል? ወይዘሮ ዝናሽ እስኪ ይህን ነገር ድጋሚ ላለማንሳት እንቅረር። አንቺ በእኔ ቦታ ብትሆኝ ቡልማሮሽን ስንት ብር ትሸጪው ነበር? ቆይ በዚህ ጥያቄ አፌን የምዘጋ መስሎሽ ነው? ይከብዳል አይደል? ቀለል ላድርገውና አምራን ለቦሩማሉ ዋጋ ሰጥታችሁ ነበር አይደል? ታዲያ ለምን አልገዛችኋትም? ትሰምኛለሽ ፋንቱ፣ እሷ እኮ ያንን ያደረገችው ይሄንን ቤተሰብ ለመበቀል ነበር። እኔ በሰው ነፍስ ገንዘብ አልሰራም። እንደምታስዩኝ ልጅሽንም ልነጥቅሽ አልመጣሁ። መጀመሪያ ራስሽን መግለጹ አይቀልም? አንቺው ገለጽሽው አይደል? ድጋሚ እኔ ምን መግለጽ ያስፈልገኛል? ስለዚህ ግምቴ ትክክል ነበር ማለት ነው። አንቺ የናሆም እናት ፋንቱ ነሽ። እሱን እንግዲህ አንቺ አልሽ። በእውነት ይህን ነገር መፈጠሩ አሁንም ቢሆን እያመንኩ አይደል። እውነት ታረግዛለሽ ብለህ ፈራህ እንዴ? እንዴት ነው ማልፈራው? መቼም ባረግዝ እነ ወይዘሮ ዝናሽ ምን እንደሚያደርጉ አላውቅም። አምራን ምን እያልሽ ነው ያለሽው? ኧረ እንደውም ከሁለት ወንድማማቾች አርግዘሽ ተብዬ ዓለምን ጉድ ሳላስብል አልቀርም። ቆይ የተፈጠረው ነገር ምንም የመሰለሽ አይመስልም። እውነት ለመናገር ግን እኮ አንተም ከተፈጠረው አንፃር ምንም ጓም የተለየ ነገርም አላሳየህም። ለማንኛውም ግን በጣም ይቅርታ። ማለት እኔን ይቅርታ የጠየከኝ ነው ማለት ነው? ቤትሽ ካደረስኩሽ በኋላ በቀጥታ ወደ ቤት መሄድ ነበረብኝ። ስለዚህ የተፈጠረውን ነገር አንተ ታስታውሳለህ ማለት ነው? ትንሽ ትንሽ ያምራል። የአንቺ ስትሪ ይበልጣል ከኬሚስትሪ። ይልቅ የናሆም ሰርግ እንዳለፈ ስራ እንድጀምር ይፈልጋሉ። እንዴ ቤት ተከራይተህ እያኖርከኝ ነው፣ ደግሞ አሁን ስራ የምታስቀጥረኝ ነው? ምን ችግር አለው? ችግሩ እኮ ይሄን ነገር ለኔ ለምን እንደምታደርግ ነው ያልገባኝ። ብቻ ስላሳዘንሽ ነው እንዳትለኝ። በቃ ቢሮ ውስጥ የሆነ ስራ ፈልግልሻለሁ። እሺ? ጭራሽ ከናሆምና ከኑሐሚን ጋር ልሰራ ነው? ታዲያ ይሄ ምን ችግር አለው? ቆይ ለአንተ ሁሉም ነገር ችግር የለውም ማለት? ቆይ ምን ናት ብለክ ልታስቀጥረኝ ነው? እሱን መናገር አስፈላጊ ነው? ይኸውልሽ ዋናው ሁሉም ሰው ያንቺን እንደዚህ መለወጥ ካወቀ በቂ ነው። እና የማታውን ነገር ባንዴ እንደዚህ ልንረሳው ነው? ያው መጠጡ አሳፍቶ ነው በሚለው ብንወስደውስ?
ይሄ ምን ይባላል? እፍረት ነው እንጂ አያምር። ተፋፈርን ማለት ነው። እኔን እንዳታስቂ። አሁንም ልታሳፍረኝ ነው። እኔ ልፈር እንጂ ቤትሽ ድረስ መጥቼ እንትን ያልኩት። አሁን ያቺ ጩና ብሰማ ግን ምን ትለኛለች? አንቺ ያምሻል እንዴ? እውነት ጩናን ከኔ ጋር ለማጣበስ የሞከርሽ ነው እንዴ? ጩና ምን ይወጣላታል? ቆንጆ ናት። በዛ ላይ ደግሞ አሁን ላይ እኮ አመሏ እየተስተካከለ ነው። ይኸውልሽ እኔ ክፉ ሴት ናት አላልኩም፣ ግን ደግሞ በቃ ታይፕ አይደለችም። እና ያንተ ታይፕ ምን አይነት ናት እባክህ? ይልቅ በባዶ ወዴ ከምታደርቂኝ የሆነ ቦታ አረፍ ብለን ለምንድነው ምግብ ነገር ማንበል? አይገርምም? እኔ ራሱ ርቦኝ ነበር። በል በቃ መኪናውን አንቀሳቅሰው። እንዴት ዋልሽ ወይዘሮ ዝናሽ? እንዴት ዋልካት ተሰማ? እንዴ እሷን ነው እንዴ ያየኝ? እሷ ናት? ሽቱ ትባላለች። እኔ ደግሞ ዝናሽ እባላለሁ። የሊያሚን በጣም ጥሩ ጓደኛ ነች። ያው እህት ቢያት። እኔ የምለው ለይኩን የለም እንዴ? ያው ለይኩን ቢሮ ደርሼ ልምጣ ብሎ ሄዷል። ይመጣል። ፋንቱ ፋንቱ! አቤት። ጠራሽኝ እንዴ? እስቲ ለአዲሷ ልጅ ሽቱ ነበር ስሟን ያልከኝ ተሴ? አዎ ሽቱ ነው ስሟ። ፋንቱ ለእነ ተሰማ የሚበላ ነገር አቅርቢላቸውና ለእሷም ክፍሏን አሳያት። ምግብ እንኳን አሁን ቅርብ ጊዜ ነው የበላነው። አዎ እንዳለችው ከመምጣታችን በፊት በልተን የመጣ። እንዴ ተሴ አንተ እንኳን የሆነ ነገር ቀመስ እንጂ። ስራ ራቢ ነው፣ ግን ቡና ካገኘ ይበቃኛል። ወይ ካልሆነ እንዴት ነው ያቺ ነገር ትምጣ እንዴ? በዚህ ሰዓት መቼም አንተና ለይኩን ያችን ነገር ቋ ካላደረጋችሁ መቼ አርፋችሁ ትቀመጣላችሁ? ግድ የለም እሷንም አታቆሚያት፣ ቡና ይበቃናል። መቼም ዘንድሮ ለፋንቱ ጥብቅና የሚቆምላት እንደሆነ በስቷል። ዝም ነው። እኔ እኮ ነገሩን ያልኩት። በይ እንግዲህ ፋንቱ ለተሴ ቡና ፊለት፣ ለእሷም ክፍሏን አሳያት። ነይ እናቴ። እኔ የምለው ዝም ነው። ደህና ነሽ አይደል? አይ ተሴ ይሁን ለተመልካች እንኳን ደህና አለመሆኔን እኮ መደበቅ እየተሳነኝ ነው። ለእኔም እኮ ፊትሽ ልክ አይደለም። አሁን እንግዲህ ሰራተኛ ካመጣህልኝ ፋንቱ ከዚህ ቤት ብትሄድ መልካም ይመስለኛል። ይቅርታ አድርጊልኝና ፋንቱን ለማሳረፍ ብላችኋል እንዴ? ሰራተኛ ያስፈልገው? ለልጃችን ያው ትልቅ ነገር እንዳደረገች እኔም አውቃለሁ፣ ግን ደግሞ በምትኩ ካሳውን እንክፈልሽ ብለናታል። እንኳን ለይኩንም የሚስማማ አይመስለኝም። እንዴት ተሴ ቆይ ለምን እንደዚህ ያልክ? ለይኩን የነገረህ ነገር አለ? ያው ከዚህ በኋላ ፋንቱን ለቤተሰብ ነች ስላለኝ ነው። አንቺ ግን ልጅቷን የወደድሻት አልመሰለኝም። አይተሰማ አንተም ማታውቃቸው ብዙ ምስጢሮች አሉ። በጣም ተጎሳቁለሃል እኮ። እና እዚህ እስር ቤት እንዲደላይ ነበር ሀሳብ። ምናልባት እኮ በደንብ ታረመ ከወጣ 15 ዓመት ያን ያክል ላይሆን ይችላል። በዛ ላይ ደግሞ አመክሯል። አስበዋል። መሬት ዕድሜ ላይ 15 ሲጨምር ታርሞ ሳይሆን ጎብጦ ነው የሚወጣው። እርጅና ምን እኮ ጥሩ ነው። የተጣሉ ሰዎችን ታስታርቅበታል። ይገርማል። እዚህ በመጃጃቴ አንተም እርግጠኛ ሆናል ማለት ነው። እባክህን አባዬ ይህንን ማምለጥ የሚለውን ሀሳብህን ተወሽ። የአንተን የልጅን ምክር ሰምቼ ከተውኩ ቆይቻለሁ። ያ ነገር አስቤም አላውቅም። የምርህን ነው አባዬ? በእርግጥ አንተ ልክ ነህ። ምናልባት በህይወትም ካለው እስሬን ጨርሼ ስወጣ ጥሩ እንደ አባትና ልጅ እንሆናለን ብዬ አስባለሁ። ይሆናል አባዬ። አንተ ብቻ ዝም ብለህ ተስፋ አድርግሽ። ተስፋ? አዎ የሰው ልጅ ያለ ተስፋ ምንም ነው። ደግሞ ተስፋ የምታደርግ ከሆነ ሁሉም ነገር ቅርብ ይሆንልሃል አባዬ። ደግሞ ጊዜውን ጠብቆ ተስፋ ያደረግከው ነገር እውን ይሆናል። እሺ ልጄ፣ አንተ ግን ደህና ነህ አይደል? አዎ አባዬ እኔ ደህና ነኝ። ወንድ ልጅ በጤናው አይፈላሰፍም ብዬ እኮ ነው። ተፈላሰፍክ እኮ። እንደውም አሁን በጣም ደህና እየሆንኩ ነው። እንዴት ነው በአሁኑ ትንሽ ፈጋ ብለሃል? አዲስ ነገር ሳይኖር አይቀርም ነው ብለን። እንዴት ነው ነገሩ? ከኑሐሚን በኋላ የልጄን ልብ ያሸፈተች ሌላ ሴት ተገኘች እንዴ? ለምን እንደሱ አልገባኝ። ልጄና መልመጃ አጣው ብለህ ነው? ለነገሩ ከሆነም ይሁን ይህን ያህል አሳስቦ ነበር እንዴ? እንደውም እኮ ያንተ ባልሆነ ነገር ጊዜ መፍጀት አልነበረብህም። አሁን እኮ እኔና ኑሐሚን ጥሩ እህትና ወንድም ነን።
የድሮ አስተዋይ ልጅ አሁን ተመለሰ ማለት ነው። ይልቅ የምትፈልገው ነገር አለ እንዴ? ይኸው ፊት ለፊቴ ካየው እኮ በቂ ነው። ነገራችን ላይ አንተ መተህ ከጠየቀኝ ለእኔ ከበቂ በላይ ነው። ይህን የማምለጥና በተለይ ደግሞ ጋሼን ገንዘብ የመጠየቁን ነገር ካቁም ሁሌም እመጣለሁ። ነገርኩህ እኮ ማምለጥ የሚባለው ነገር መቼም የማይታሰብ ነው። እሺ አባዬ አድርስልሃለሁ። ግን እኔም በጣም ይቅርታ እሺ አባዬ። ይልቅ አንድ ነገር በጣም ይቆጨኛል፣ እጅግ በጣም እንደኔ ሆነ ላይኩን በዚህ ስቃይ ውስጥ ነው እንደዚህ ሆኖ ገንዘብ በመጠየቄ እባክህን አድርስልኝ፣ ይቅርታ ጠይቅልኝ። በእኔ የተነሳ እኮ ነው እዚህ ገባሁ። ይህንን ሀቅ መካድ አልችልም። ግን ደግሞ የሆነው ነገር አንዴ ሆኗል። አንተ አሁን እንደ ግመል ሽንት ወደ ኋላ መሄድ ነው ግራ የገባኝ። ለማንኛውም እባክህ ራስህን እየጠበቅሽ አንተም ልጄ ደግሞ ሁሌ ማወቅ አባትህ ሁሌ እንደሚወድና እንደሚያስብልህ እንዳትረሳ። እኔም እወዳለሁ አባዬ። እንዴት ነሽ ልጅ? ምንም አለ። ቤቱን እየለመድሽው ነው? አዎ እየለመድኩት ነው። ኑሐሚን አብሮ አደግ ጓደኛ እንደሆነች ነግራኝ ነበር። ታንጉቴን ነው? ልክ እንደ እህቴ ማለት እኮ ናት። አሀ ለካ እናንተ ታንጉት ነው የምትሏት። እዚህ ነው እንጂ በኑሐሚን የምትታወቀው እኮ እዛ ሁሉም ሰው ታንጉቴ ነው የሚላት። እንዴት ደስ የምትል ልጅ መሰለች። በዛ ላይ የልጅ አዋቂ። እሱስ ልክ ነሽ፣ እውነት ነው። ታንጉቴ ለሁላችንም ተምሳሌት የምትውል ልጅ ናት። ሰሞኑን ምን ጠፋ ብላለች? በሰላም ነው? ጎረቤት ሰው ሞቶ ከናንዬ ጋር ወደ ክፍለ ሀገር ሄዶ ነው። እኔም አዲስ አበባ ስለገባሁ ነው መመለስ ያልቻልኩት። አሀ እንደዛ ከሆነ ጥሩ። እኔ የምልሽ እና ምን ላግዝሽ? አረ ችግር የለውም፣ አንቺ አረፍ በይ። በነገራችን ላይ ታንኩቴ ስላንቺ ጥሩና መልካም ነገር ነግራኛለች። እሺ ሽቱ። አቤት እቴ። ይቅርታ ግን እዚህ ቤት ስራ ስትሰሪ ተጠሪነትሽ ለእኔና ለእኔ ብቻ ነው። ይቅርታ እትዬ፣ ያው መቼም ነገሮችን እስክለምዳቸው ድረስ ትታገሽኛለሽ አይደለም? እሱ ችግር የለውም። ግን ደግሞ ከማንም እንግዳ ሰው ጋር ወሬ ማውራት ምንም ነገር አያስፈልግም። ገብቶኛል እትዬ። አሁን የወጣችው ሴት ምን እያለችሽ ነበር? አይ ምንም እትዬ፣ ስራውን ለመድሽ ወይ እማግዝሽ ነገር አለ ምን ያለች። በያው ለስራሽ። ታንጉት ልጇን ያደነችላት ሴት ናት አላለችኝም እንዴ? ስትታይ እኮ ምንም አይመስልም። አሁን የወጣችው ሴት እኮ ነው ያለችኝ። ጭራሽ በስሟም እንኳን አልጠራቻትም። በይ በይ ሽቱ፣ ገና በአንዴ ሰው ቤት ገብተሽ ለወሬ ማሽነኛ አትበይ። ወደ ስራሽ። እና ዶክተር የጩናታ እንዴት ናት? ያው እንዳይሻት ደህና ናት። ኦፕሬሽኑ እንዲያውም በጣም የተሳካ ነበር። እውነት በጣም ደስ ይላል። ጩና እኮ ደስታዋን ራሱ መቆጣጠር አቅቷታል። አሁንማ እኮ ትንሽ ትንሽ ሰውነቷ ሁሉ መታዘዝ ጀምሯል። በጣም እኮ የሚያስደነግጥ ለውጥ ነው ያየንባት። ለዚህ ደግሞ አንተ ልትመሰገን ይገባል። ኧረ አይገባም አምራን። እንዲያውም አሁን ትንሽ ፊዚዮቴራፒ ከወሰደች ከዚህ ነው በጣም የተሻለ ለውጥ ይኖራታል። እንዲህ ሙሉ ለሙሉ የመዳን ተስፋ አላት እያልከኝ ነው? እንግዲህ ከፈጣሪ ጋር ከዚህ በኋላ ሙሉ ለሙሉ ትድናለች ብለን እናስባለን። እውነት ዶክተር፣ ለአንተ ትልቅ ክብር ነው የሚገባ። ስለ ጓደኛሽ እያመሰገንሽኝ ነው? በእርግጥ እሷ በቂውን የሆነ ምስጋና እንደሰጠችው አውቃለሁ። ግን ለአንተ ምስጋና ራሱ ሲያንስ ነው። ነገሩን ቀለል አድርጊ ጀምራ። እኔ እኮ ያው ኃላፊነቴን የተወጣሁት። አይ ዶክተር፣ ስራውን እየቻሉ ያንተ አይነት ልብ የሌላቸው ስንት አሉ መሰለ። ይልቅ አምራን፣ እዚህ የጠራሁሽ ስለ ጩናት እንድናወራ ነበር። እና ለምን ነበር የፈለግከኝ? አላውቅም፣ ግን መጀመሪያ ካየሁሽ ጀምሮ ልቤ እየደነገጠ ተቸግሬያለሁ። ምን? ኖ ነገሩ እኮ አንቺ እንደምታስበው አይደለም። አይገርምም? እኔ ራሱ እንደማይሆን እያወቅኩኝ መደንገጥ ይገርመኛል። በእርግጥ ይህን ነገር እስከዛሬ ነግሬሽ አላውቅም፣ ግን ደግሞ በቃ ቁርጥ ሟች ሚስቴ ነው የምትመስለው ያምራል። ሟች ሚስቴ? አዎ፣ ሳባ ትባላለች፣ የልጄ እናት። ይህ ስብራት የመቼ ከውስጤ እንደሚወጣ አላውቅም። እኚሁልሽ በጣም ያምሩ ነበር ሚስትና ልጅ።
ልጄ 4 ዓመቷ ነበረች። እስከ ዛሬም ድረስ አባዬ እያለች ትጠራኛለች። በዛ ላይ ገዳያቸው እኔ ነበርኩኝ። ማለት ምን እያልክ ነው ዶክተር? የኔና የሳባን አኒቨርሰሪ ልናከብር በዛውም የልጃችን ልደት ልናከብር ከከተማ ወጣ ብለን ነበር። ስንመለስ መንገድ ላይ ውሃ ጠማኝ። ምን አለ ባይጠማኝ? እሺ ምን አለ ያንን ቀን ባሳለፍኩና ባልጠጣሁስ? እባክህ ዶክተር ተረጋጋ። ውሃ ለመግዛት መኪናውን መንገድ ዳር አቁሜ ወደ ሱቅ ደርሼ እስክመለስ ድረስ ከኋላቸው የመጣ ከባድ መኪና ላያቸው ላይ ወጣባቸው። በእውነት በጣም ነው የሚያሳዝነው ዶክተር። እና ለዚህ ነው ማለት ነው ብቻህን ተነጥለህ ስትጠጣኝ ነበር? ወደ ራሴ ለመመለስ በጣም ረጅም ጊዜ ፈጅቶብኝ ነበር። በእርግጥ አሁንም ድረስ ራሴን ለመሆን ይጠራጠራል። በእርግጥ የደረሰብህ ሐዘን ከባድ ቢሆንም ያው ዶክተር ህይወት ትቀጥላለች አለ። እሱ ተራ አባባል ነው። በእርግጥ እኔ አሁን ለራሴ ሳይሆን ለሌሎች ሰዎች ነው እየኖርኩ ያለሁት። እንዴ ዶክተር ከዚህ በላይ ለሰው ህይወት መኖር አለ? እስኪ አስበው፣ ጩናና እህቷን ራሱ እኮ ማየት እኮ በቂ ነው። የምር ህይወታቸውን እኮ ነው ያዳንክላቸው። የኔ ህይወት እንኳን ትናንት ላይ ስታክ እንዳደረገ ነው። በእርግጥ ሳያት ሚስትህ እኔን ነው የምትመስለው። እኔም ሳያት እኮ ደንግጬ ነበር። ለዚህ ነበር የዛኔ ስሜን ለማጥፋት ቪዲዮ የሰራችሁ ጊዜ አንቺን ለብቻሽ ለማግኘት በጣም የሞከርኩት። አላውቅም ብቻ አንቺን ሳገኝሽ የሆነ የመቅለል ስሜት ይሰማኛል። ወይ ዶክተር ማን ያውቃል? ልክ እንደ ሚስት የምትሆን ሌላ ሴት እኮ ወደ ህይወት ትገባ ይሆናል። የሳባን ያክል እንኳን የምትሆንልኝ ሴት ማግኘት ለእኔ በጣም እጅግ ከባድ ነው። እመኔ የልብህን አይቶ እኮ ፈጣሪ ሰጥ ይሆናል። ደግሞ ባለፈ ነገር ራስን አትጉዳ። እኛም እኮ ብዙ ያሳለፍናቸው ነገሮች አሉ። የእውነት ሁሌም እያገኘሁሽ እንደዚህ አይነት የማጽናኛ ቃላት ብትሰጪኝ ደስ ይለኛል። አታስብ ዶክተር፣ ጥሩ እህት ልሆን እችላለሁ። እህት? ምን ነው ዶክተር? አይ ምንም። ከአሁን ውስጥ ቀለል ሲለኝ እየተሰማኝ ነው። የሆነ ምታትም አለሽ። ፈጣሪ ዛሬ ላይ አድርሶናል። ማን ያውቃል? የዛሬው ጥሩ ቀናችን ለነገ ጥሩ ትዝታን ጥሎልን ያልፋል። ያለፈውን ሀዘናችንን ደግሞ ያስረሳናል። ደግሞ ታላቅን ሳታስፈቅድ ውጭ ማደሩን ስራ ብለህ ያስቀዋል። ይቅር በሉኝ የተከበሩ። የት ነበርክ? ዝም ብዬ ዞር ዞር እያልኩ ነበር። ኧረ አባቴ የሆነ የተብላላ ነገርም አለ። ይልቅ እነሆ እንዳጥር መጥተው ነበር ማለት ያግኝቻቸው ነበር። ሰምቻለሁ። ማን ነገረክ? ከአምራን ጋር ትደዋወላላችሁ እንዴ? ማለት ትገናኛላችሁ? ምን ሆነ ዳግም? እንዴት ነው ከሷ ጋር ልደዋወል የምችለው? እና እንዴት ልታውቅ ቻልክ? ኤርሚያስ የልጅ እናቱን ነግራው ወሬውን አቀብላኝ ነው። እባክህ ለነገሩ አሁን ወደ ገጠር ተመልሰዋል አሉ። ምን ነው እንዴ? ኑሐሚን እኮ ሰው ሞቶባት ገጠር ተመልሳለች። የምርህን ነው? እነሱም እኮ አሁን መሄዳቸው ነው። ቆይ ይሄ ነገር ገጠመኝ ነው? በጭራሽ ገጠመኝ ሊሆን አይችልም። ኑሐሚን እባክሽ ስልኩን አንሺው። ይኸውልህ ኑሐሚን ችግሩ ትንሿን ነገር ትልቅ ተራራ አድርጋ ማየት ትፈልጋለች። ከኑሐሚን ጋር ደግሞ ምን አጋጫችሁ? ደግሞ እኮ ከራሱ አልፋ እኔን ለመቆጣት ትሞክራለች። ናሁም ተረጋጋ። እንዴት ነው የምረጋጋው? እንዳልከው እሺ እና ወንድ አጥር የተባሉት የእሷን ዱካ ተከትለው ሄደው ቢሆንስ? እንደዛ ሊሆን አይችልም። እሺ ሌላ ያሉት ነገር አለ? ፕሊዝ ዳጊ እስኪ ሳትደብቅ ንገረኝ። ኑሐሚን አንተን ልታገባ እንደሆነ ሲሰማ ወንድ አጥር በጣም ተናዱና ተበሳጭቶ ነበር፣ ደንግጦም ነበር። ስለዚህ ድጋሚ ያቺ ልጅ ጠልፏታል ማለት ነው። አበድክ እንዴ? እንዴት ነው የምታስበው? ይኸውልህ የእነሱ ፍላጎታቸው ኑሐሚንን ይቅርታ ጠይቆ ወደ ገጠር መመለስ ነው። እና ልታገባ እንደሆነ ሲሰማ ለምን ደነገጠ ታዲያ? እሱም ለእኔ ግራ ነው የሆነብኝ።
እስኪ ቆይ በራሴ ስልክ ልደውልላት። አይሰራም ስልኳ። ስለዚህ ችግሩ ካንተ አይደለም ማለት ነው። ይኸውልህ ወይ ደግሞ የማይመች ቦታ ሆነ ይሆናል። ሲጀምር ስትቀር ነው የማይመቻ ቦታ የምትሆነው። ቢያንስ መልሶ መደወል ማንን ገደለ? ናሁም ተረጋጋ በቃ። አንተ ደንታ ቢስ ትሆናለች ብዬ በፍጹም አላሰብኩም ነበር። እሱን እንኳን ተው። ንዴትና ፍርሃተ ቦታን ሲይዝልህ ምን ያህል እንደምትጨነቅልህ ትነግረኛለህ። እሺ ታሾፋለህ እንደ አንተ ደግሞ። ቆይ ግን አንተና ኑሐሚን በምን ተቀያይማችሁ? በፋንቱ ምክንያት ነው ማለት? የኛ ፋንቱ ማለቴ እህታችንን ያዳነችልን ፋንቱ ማለት ነው? ዳጊ አንተ ስለ ሴትዮዋ ምንም የምታውቀው ነገር የለም ማለት። በትክክል ምን ተፈጥሮ? እና አሁን ዳግም የተከራየልሽ ቤት ውስጥ ነው እንዴ ያለሽው? ለጊዜው አዛነኝ ያለሁት። ግን ይቅርታና ቆይ ለምንድን ነው ዳግም ቤቱን የተከራየልሽ? ስለሚያውቀኝ መሰለኝ። አይ ለካ እሱ የሚያውቀኝ በክፋቴ ነው። በክፋቴ? የዛሬን ያርገውና ቤተሰቦቹን በአንድ እግር ነበረ ማቆመው። በጣም ክፉ ሰው ነበር። እንኳንም እቺኛዋን አምራን አወቅኳት በይኛ። ግን ቆይ ለምንድን ነው ያ ልጅ እንደዚህ እየረዳኝ ያለው? እንግዲህ ጥያቄው መልሱም ያለው አንቺ ጋር ነው። ግራ የገባው አባ መላ ግራ ያጋባል እስከ ሌላ ሲባል ሰምተህ ታውቃለህ? በቃ እኔ ማለት እንደዛ ነኝ። ብዙ ግን ያለ መረጋጋት ነገር አይብሻለሁ። ገና ራሴን ማሰባሰብ ላይ ስለሆንኩ ነው። እኔ ግን ያንን ሂደት እንኳን የጀመርኩት አይመስለኝም። ዶክተር፣ እኔ መቼም አንተን አልመክርህም። በፈጣሪ መቼም ተስፋ አይቆረጥም። ትላንትን የሰጠን ደስታን መልሶ መስጠት የታመነ ነው። ከኛ የሚጠበቀው ማመን ብቻ ነው። አሁን ደግሞ የሃይማኖት መምህር ልሆን ነው እንዴ? በእውነት ጥሩ ጥሩ የማስጣኛ ቃላቶች አሉሽ። እና ሳይካትሪስት ብትሆኝ ያዋጣሻል እያልከኝ ነው? ለምን አልልሽም። እኔ የምለው ትምህርት ላይ ግን እንዴት ነሽ? ማለቴ ተምረሻል አይደል? በፈጣሪ ከሆነ እስካሁን እንኳን የተማርኩ አይመስለኝም። ምክንያቱም የሰራሁት ኃጢአት ከጸጉሬም በላይ ነው። ኧረ እኔ ስለ ዓለማዊ ትምህርት ነው የጠየቅኩሽ። ማለቴ ዲፕሎማዊ ዲግሪ ያለሽ ወይ ማለቴ ነው። መቼም ስራ ፈት መሆኔን አውቀህ መሆን አለበት። ዲግሪ ያለሽ ወይ ብለህ ጠየቅኝ አይደል? አይ እዚህን ያክልማ አታሾፍብኝም። አንተማ ስራ ከመፈለግም አልፈክ የራስህን ሼር ሆስፒታልም ከፍተሃል። እርግጥ በደንብ ከጣርሽ እኮ ይሄው ነገር አይጠፋም። እና እሺ እስከ ስንት ተምረሻል? እስከ 9 መሰለኝ። ጭራሽ እስከ ስንት እንደተማርሽ እንኳን አታስታውሽም? እስከ 9 ጨርሻለሁ። በዛ አይምሮዬ ራሱ እስከ 9 መማሬ ራሱ ለኔ በጣም ይገርመኛል። ይገርማል ዶክተር፣ 9ኛን ክፍል ሶስቴ ደግሜያለሁ። ማለት ወደ 10 ማለፍ አቅቶሽ? ይሄ የድሮ ኤቨሬዲ ባትሪ ድንጋዩን አስታወስከው? ይሄ 9 ቁጥር ውስጥ ድመቷ ተሰንቀራ ያለችውን ነው? አዎ ልክ እሷም በለኝ። በቃ 9ኛ ክፍል ለማለፍ ያላደረኩት ነገር የለም። ግን በቃ 9ኛን ክፍል የሚተካ ህግ እስከሚመጣ ድረስ ብዬ እርግፍ አድርጌ ታውኩት። የት አባቱ ወይ አምራ፣ ለካ መምከሩን ብቻ ሳይሆን ማሳቁንም ትችይበታለሽ። ግን እኔ ወደ ቤት መግባት አለብኝ። እንሂድ እኮ በቃ ልሸንቻ። እሺ ችግር የለውም ነይ። ምን እያልክ ነው? ቆይ በትክክል ስለ ፋንቱ ነው እያወራ ያለ? እኔ አሁንም ቢሆን ዳጊ ስለ ፋንቱ ምንም አይነት መጥፎ ነገር ማውራት ፈልጌ አይደለም። ገና የሰማሁትን ያካፈልኩ። እያልከኝ ያለው ነገር ግን ታውቀዋል? ጋሼ በፋንቱ የተነሳ እየተጣሉ ነው እያልከኝ እኮ ነው ያለው። አይ ዳጊ፣ ሰሞኑን እዚህ ቤት ብንኖር ኖሮ እኮ ሁሉም ነገር ይገባ ነበር። ሽቱ እንዴት ነሽ? ለነገሩ ኑሐሚን እዚህ ቤት እንደምመጪ ነግራኝ ነበር። ናሆሚ እንዴት ናችሁ? ዳጊስ? ለእኔ ግን ሰርፕራይዝ ነው የሆነችብኝ። መቼ መጣሽ?
ዛሬ ነው ጋሽ ተስ ያደርሶኝ የተመለሱት። ደህና ናችሁ ግን እናንተ? አቤት በቃ ስልክ መደወል የለም። እርታ አድርግልኝና ሽቱ እዚህ ትንሽ ወከባ ብቻው ነው። አይ ለጨዋታው ያህል ነው። ያንተና የታንጉቴ ሰርግ እንደደረሰ ነው ይነግረኛለች። ምን መንገር ብቻ ለሙዘኝነትም ሳልታጭ አልቀርም። ድሮስ አንቺ አብራ አደጋ እያለሽ ማን ሊሆን ይችል ነበር? ይልቅ ደውላልሽ ነበር ዳጊ እኮ ነው እንዳጥር እየፈለጓት ነበር አለኝ። እዚህ መተው እንደነበር እኮ እኔም ሰምቻለሁ። ይሄንን አንቺ በምን አወቅሽ? ታንጉቴ ራሷን የነገረችኝ። ስለዚህ ነው እንዳጥር እዚህ መምጣታቸውን እሷም ቀድማ ታውቅ ነበር ማለት ነው። ተረጋጋ ናሆሜ። እሷም ቢሆን እኮ አሁን ያወቀችው። ግን እንዴት ልታውቅ ቻለች? ያው እዚያው ከነሱ አፍ ሰምታ ነው የሚሆነው። ስለዚህ ከነሱ ጋር ተገናኝታ ነበር ማለት ነው። አረ ዳጊ እባክህ ወንድምህን እረፍ በለው። እየቀና ሳይሆን አይቀርም። ቅናተማ መተዳደሪያው ከሆነ ቆየ። ይልቅ አንቺ ከሰማሽ ብትነግሪው ደስ ይለኛል። እናንተ ትቀልዳላችሁ እንዴ? ምናልባት እኮ የልጅቷ ህይወት አደጋ ውስጥ ወድቆ ሊሆን ይችላል። ታንጉትና እንዳጥር እኮ ታርቀዋል። የምርሽን ነው? በእርግጥ ታንጉትን የፈለግኳት ለእርቅ ነው ሲል ነበር። አንተ ደግሞ በአንድ ራሱ ለምላስ የምትሆነው ለምንድን ነው? ቆይ ቅድም ስነግርህ ስለ ጋብቻው እየጎፈላ ነበር አላልከኝም? ይኸውልህ ናሆሚ ተረጋጋ። የእነሱ ጉዳይ በሽማግሌ ተፈቷል። ጎሽ እንዲህ ነግረሽ ገላጊ። ይልቅ አንተ ስለ ሰርግ ብቻ አስብ እስኪ። በነገራችን ላይ ቤት ውስጥ ምንም ሰርግ ያለ አይመስልም። ያው ይቅርታ ግን ለድፍረቴ። በሸሉ ሊጠቀልላት አስቧል መሰለኝ። ቀልድ አንተ ምን አለብህ? ሁላችሁም ሰላም ናችሁ አይደለም? አዎ ሰላም ነን። እና እዚህ ሰፈር ነው የተከራየሽው? አዎ እዚህ ነው የተከራየሁት። ግባና ሻይ ቡና ልበልክ እንዳልል የቤት እቃ እንኳን አላሟላውም። እና ሌላው ቢቀር እኮ ቢያንስ ውሃ ጠጣ እንኳን ይባላል እንዴ። አንተን የመሰለ እንግዳማ በውሃ ብቻ አይሆንም። ቆይ እኔ የምልሽ አምራል፣ ለምን የሆነ ቆንጆ ስራ አልሰጥሽም? የምን ስራ? መቼም ሆስፒታል ውስጥ ለ9ኛ ክፍል ተማሪ የሚኖር አይመስለኝም። እንዴ ምን ማለትሽ ነው አምራል? ከታሰበበት እንዳንቺ አይነቷ እኮ ስራ አይጠፋም። ግን እኮ ለጓደኛ ያደረክላት ነገር ከበቂ በላይ ነው ዶክተር። እኔ የምሰራበት ሆስፒታል ውስጥ በጥሩ ደሞዝ ረዳት የሆነች እኮ መስራት ትችያለሽ። እዛ ሆስፒታል ውስጥ ረዳት አድርገህ እኔ ልቀጥረኝ ነው? ስራው ላንቺ የሚሆን ስለመሰለኝ ነው እንጂ ዝቅ አድርጌ ላሽ ፈልጌ አይደለም አምራል። አይ በእርግጥ እኔም እኮ ስራውን እየናኩት አይደለም። አሁን ያለችው ልጅ ብዙም አክቲቭ ስላልሆነች በሷ ቦታ ተክተሽ እንድትሰሪ ልጅ አስቤ ነበር እኔ። አይ እኔ በሰው እንጀራ ውስጥ መግባት አልፈልግም። ራሷ እንድታስተካክል ነገራት። አይ ለሷ እኮ ሌላ ስራ አመቻችላታለሁ። አንቺ አጠገቤ ሆነሽ እንድትቆጣጠሪልኝ አንዳንድ ነገሮችን አስቤ ነው። እንዴ ከዛስ? ከዛ በቃ ጥሩ ደሞዝ ይከፈልሻል። ለማንኛውም ላስብበት። ደግሞ በጣም አመሰግናለሁ ዶክተር። ቻው በልግባ። ምንድን ነው እሱ? ሰው ያለምንም እንዳንቺ ሲሆን ለመጀመሪያ ጊዜ ሳይ የሆነ ነገር መሆንሻል። ልጆች ናቸው ብለሽ ነው ዝም የምትይው? መቼም እዚህ ቤት ያለብኝ ስጋት አንድ ነው። ገባኝ። ምንድን ነው የገባ? ማለቴ እኔ የማላውቀው ጉዳይ አለ እንዴ? የዚህ ቤት ጉዳይ እኮ ወቅታዊ ችግሯ እኮ ፋንቱ ናት። ፋንቱ? በትክክል አስረዱኛ። ገንዘብ ጠየቀች ወይስ ሌላ? የእሷ ጉዳይ እኮ ቀላል ነው። እሷ ስለፈለገች ብቻ እንደፈለገች የመሆን መብት የላትም። አክብረናት የሚገባሽን ህይወት እንስጥሽ ተብላለች። ከዚህ ቤት ጋር ቆይ ምንድን ነው ያጣበቃት ጉዳይ? አላውቅም። እኔ ፍላጎቷ ምን እንደሆነ ምንም ሊገባኝ አልቻለም። ቀላል እኮ እንዳፍ ቢሆን ዳጊ ደስ ይለኝ ነበር። በክብር መኖር ከጠላሽ ማሰናበት። ይሄ ነው ቀላል ውሳኔ? ታዲያ ከዚህ የበለጠ ምን ይመጣል? መቼም እኛ ለቀንላት አንወጣም አይደል? ቆይ አሁን ከዚህ ሳስወጣት ናሁም ልጇ እንደሆነ ብትነግረው እኔ ምን ይውጠኛል? እሺ ቆይ እና የመፍትሄ ካልሆነ ምንድን ነው ማድረግ የምንችለው? እማዬ ተውት እናንተ። ለሁሉም እኔ መፍትሄ አበጅለታለሁ። እናንተ ብቻ ዝም ብላችሁ ሰርጉ ላይ አተኩሩ። አንቺ የሌለሽበት ሰርግ ያለሽ የዚህ ቤት ሰላም እኮ መመለስ እንዳለበት ለዳዲ ነገር ነበር። ይሄን ጉዳይ እኔና ለይኩን እንፈተዋለን። መጣ ውስጥ ወደ ልትሄድ ነው? አይ
እዚሁ አልችልም። በቃ አልችልም። በዚህ ሁኔታ መቀጠል አልችልም። ሁሉም ሰው ልጅ መሆንን አውቆ የነበርኩበት ሁኔታ መረዳት አለበት። አንተም ለምን እዛ ባዶ ቤት ጥዬ እንደሄድኩ በምን ምክንያት ወጥቼ እንደቀረሁ